አንድ ሰው 1800 ሲከፍል 18000 በላይ የሆኑ የሰበር ውሳኔዎችን አክሰስ ያደርጋል፣ ኮዶችን አክሰስ ያደርጋል፣ የ30 ዓመት አዋጅ፣ ደንቦች፣ መመሪያዎች፣ የህግ መጽሐፍቶች፣ የዳኞች ማሰልጠኛ ተቋሞች፣ ዩኒቨርሲቲ ውስጥ ያሉ ሎ ኮርሶች፣ የፌዴሬሽን ምክር ቤት ውሳኔዎች፣ የኮንዲሽናል ኢንኳየሪ ያሉ የውሳኔ ሐሳቦች። አንድ ጠበቃ ሌጋል ቴክ በቀን 5 ብር ልከፍለው አይገባኝም ካለ ወይ ሌጋል ቴክ ውድ ሆኗል ወይ ደግሞ ተመጣጣኝ ሰርቪስ መስጠት አልቻለም ማለት ነው። ወይንም ደግሞ እኔም ማላውቀው አንድ ሪዝን አለ ማለት ነው። እኔ ግን አም ሹር 5750 ብር የከፈሉ ልጆች በሚዲያ ሁሉ ቀርበው የሰጡት ምስክርነት በጣም ደስተኞች እንደሆኑ ሳቲስፋይድ እንደሆኑ እንዲያውም እነሱ የሚያሳስባቸው የሚገርምህ ነገር በኪሳራ እንዳለን ስለሚያውቁት በቃ ልታቆሙት ይችላላችሁ እስክታቆሙ ግን እንጠቀም የሚለኝ ሰው አለ። ለምሳሌ ምንም በቃ የቆመው አሉ እኮ ምናምን ብሎ ምሳሌ ኢቭን አሁን እኔ እዚህ ጋር ለመግለጽ ስላልፈለኩ ነው እንጂ ብዙ አለ እነንተና እነሱ ቆመዋል እናንተም ትቆማላችሁ ስለዚህ እስከዛ ድረስ በሉ ሞክሩ እስኪ ምናምን ያለ አለ። ኖርማሊ እንደዛ የምናደርግበት ሁኔታ በፍጹም አይፈጠርም። በጣም ቆርጠን ያን ሁሉ አውቀን ወረ ሲናሪዮ ኮንሲደር አድርገን የገባንበት ስለሆነ እኛ የምናቆመው ነገር አይደለም እና 1800 ብር ነው የአመት ሰብስክሪፕሽን። እንግዲህ አንድ ሰው መስከረም አንድ ሰብስክራይብ ካደረገ ኔክስት ይር ነው ሰብስክራይብ የሚያደርገው ማለት ነው። እንግዲህ አንዳንዶቹ ይልቅ እኔ ብዥታ አለው ብናጠራ በጣም ደስ የሚለኝ ሲስተሙን ዲዛይን ስናደርግ አድርገናል መሰለ። አሁን ምንም ያልከፈለ ሰው ሳይን አፕ ያደርጋል፣ ይመዘገባል። ስሙን የአባት ስሙን ኢሜይሉን ምናምን ስልክ ቁጥሩን አድርጎ ይመዝገቡ የሚለውን ክሊክ ያደርጋል፣ ይመዘገባል። ከዛ የሰጠውን ኢሜይል እና የሰጠውን ፓስወርድ ተጠቅሞ ደግሞ ሎጊን ያደርጋል። አንዳንድ ሰዎች በኢሜይል እና ፓስወርድ ሰጠው ሳይሆን በጉግል በኩል ይገባሉ። ጉግል ላይ ባለው ክሬዴንሻል ሳይን ኢን ዊዝ ጉግል የምትላለች በሱ ከገቡ ሌላም ጊዜ መግባት መውጣት ያለባቸው በዛ በኩል ነው። እንደዛ የሚያደርጓሉ እና ልክ ሎጊን ያደርጉና አሁን ሰበር የሚለው ክሊክ ሲያደርጉ 1800 ሚል ያሳያቸዋል። እንደገና ወጣው ላይብረሪ እንትን ህጎች የሚለው ጋር ክሊክ ሲያደርጉ 1800 ያሳያቸዋል። አጀንዳው ያለበትን ኬዝ ማኔጅመንት ሲስተሙ ጋር ሄደው ክሊክ ሲያደርጉ 1800 ያሳያቸዋል። እና ለእያንዳንዱ ነው 1800 ምን ከፍለው ወይ ይላሉ። ኔቨር ምንድነው ሰው ለመግባት ሲያስብ 1800 ክፍያ እንዳለ ለማሳወቅ አለርት ለማድረግ የተጠቀምነው ነው እንጂ ለእያንዳንዱ ማለት አይደለም። አንድ ሰው 1800 ሲከፍል 18000 በላይ የሆኑ የሰበር ውሳኔዎችን አክሰስ ያደርጋል፣ ኮዶችን አክሰስ ያደርጋል፣ የ30 ዓመት አዋጅ፣ ደንቦች፣ መመሪያዎች፣ የህግ መጽሐፍቶች፣ የዳኞች ማሰልጠኛ ተቋሞች፣ ዩኒቨርሲቲ ውስጥ ያሉ ሎ ኮርሶች፣ የፌዴሬሽን ምክር ቤት ውሳኔዎች፣ የኮንዲሽናል ኢንኳየሪ ያሉ የውሳኔ ሐሳቦች፣ ኢቭን በባህላዊ መንገድ የተሰጡ አንዳንድ ውሳኔዎች አሉ እና ሌሎች የህግ ሪሶርሶች በሙሉ አጀንዳ መጽሐፍት። በቃ አጀንዳው ትልቁ ነገር አጀንዳ ስማርት አጀንዳ